ግጂ ታይሰማ እናንተ ቅጣቱን አዳብት አድርጋችሁት ነው እንዴ? አንድ ባሉ በለው ቆይ ጋር ጀምር መሞራት በቃ እንዳታቋርጥ ጀምር በቃ ታብስ ሻምፖ በቃ Guys, you are the trip below. First gift. እዚህ ላይ ሄደን የመጀመሪያ guys, come on. Özür dilerim. Nereye sakladın Cihan ya? Pek güvenli kişi benim. Mustafa, o benim özgürlük biletimi anlıyorsun değil mi? Serhat Bey. Yeter artık her şeyi anlatacaksın bana. Ne var bunun içinde bu kadar? Anlatırsam benden nefret edersin. Mustafa. Dur dedim. Kimse benim kızlarımın canını acıtamaz. Kader'in babasını arıyorduk ya. Buldum. Güller ve Günahlar yeni bölümüyle cumartesi akşamı አንተ አዎ 10 ልጅ ከተሰጠ ወኔ መጀመሪያ አንተ ነው ኔትወርክን አስተካክል ታደ 33 ማን ነው አሁንም ለብራዘር ነው አበባ ሙሉ አበባ ሙሉ ያ ቡዲ የተረፈ ሁላችሁም አንበሳ ሞሩ ብንሸነፍ ከሙን ተስፋ መቁረጥ የለብንም እስከ መጨረሻ ተስፋ መቁረጥ የለብንም ጀግና ሙልተናል አንድ ሰው አንተ ወኛ ላይ ህብረት ይቀጠቅጡኛል ማለት ፍላወር አራት ሰው ሌላ ሰው የርሙላችሁ ምንድነው የማይሰማው ድምፁ ነው አንድ ሰው አፓርትመንት ውስጥ እኮ ነው ያለው ህዝቡ በሙሉ ላውጣው አፓርትመንቱ በሙሉ ያለው ህዝብ ላውጣው በሁለት ነው የሚባዛው ጋይስ ይስጎ በሁለት ነው የሚባዛው በሁለት ነው የሚባዛው ሲዲ ቲንክ ሶ ማች በሁለት ነው የሚባዛው ጋይስ በሁለት ነው የሚባዛው ጋይስ በሁለት ነው የሚባዛው የመጨረሻ ጌም ነው ጋይስ በሁለት ነው የሚባዛው ሲዲ ቲንክ ሶ ማች በሁለት ነው የሚባዛው ጋይስ دواء درس بنم بيت فترة قال له عارف دواء درس بنم بيت فترة قال دواء درس بنم بيت فترة قال አርፈን ኤርፎሮ ሱራችን እናርባ ያ ሼሩ እንዴት ነው ነው ኤርሚ አቤት የድሮ ምላስ ሰንበርሽን ጀምሪ ስማ እኛም ፍርፍር ተራ ኤርሚ የፈጠረ ነው በቃ አሁን እኔ እኮ የአሞራው ደጋፊ እኮ ነኝ ብራዘር እንዳላችሁ አትቀጡም አሞሮ ተቃጡ እንኳን አሸነፍ ምንድነው አንተ ደግሞ እንደው አሞሮ ግን አይደብርም አናሳዝንም በቃ አናሳዝንም ተጣላ ዳሞሮ የዚህ ተጣላ አታሳዝኑኝ ስማ አቦ ተቀጥሮ ምንድነው ያማጫል ምንድነው የኛ ጊፍት እንትን ነው ኤርሚ አት በቃ ሲዝም በለሱ ያሞሮ ፋሚሊ
እንትን እኮ አይደለም በድንጋይ ነው እንደረው አይደለም። እሱማ ጊፍት ነው። አይኑ በቃ ተቀጣበናት ስማ ልጆች ስሙን አታለቃቁ። ስሙን አቤት አንደኛ ይሄ አይደለም የእናንተ የሁለታችሁ የናሆም እና የእናንተ ማለት አረ አሞሮ ይሄኛውንም አይመራችሁ በቃ አይሯችን አንተ ይሄንንም አይቀጣማ። ኤርሚ መቀጣት ስላለባችሁ መቀጣት አለባችሁ። ተሳሳቱ መጀመሪያው ተቀጡ። ይሄን ይመራችኋል። በቃ ታው እናንተም ላሳይ ይቀጡ የሚለው ስንት እንደቆጠረ ላሳይ። አረ ነፍ ነው እንዴ እስኪ ይቀጣሉ እኮ እዚህ ነው ይቀጡ የሚለው ያለው ባሳያችሁ ይገርማችሁ ነበር። አረ ይሄው እንዳለ ይቀጡ እያሉ ነው ብራዘር እንዴ ማርያም ተቀጡ። አንደኛ የደንበላል ጸጉር ምናምን የደንበላል። ችግር የለውም። አንደኛ ዘይትና ጀመር ዘይት በበርበሬ እኮ ነው የሚለው የመጀመሪያውና ከናንግታችሁ። ሁለተኛ ሊጥ አድርጋችሁ ጨውራችሁ በሙሉ። ሶስተኛ ኤርሚ ምን ነበር? ሶስተኛ ሊጥ ጸጉር ሊጥ ብላል። አንተ ዘይት በበርበሬ ፊትና አንገት። አዎ ሊጥ ደግሞ ሶስተኛ ቅድም መላጨት ተስማምተናል። ይለው አዎ ተስማምተናል። ተነስ አቦ ተቀጥቶ ነው እኔ አልወድም እንደዚህ ቅጣት። አይ አሞሮ ጁስ በርበሬ ነው እድም ልቀጣ ስልኮ ነው እንጂ መጀመሪያ አደባልቄ ቁጫ ነው አደባልቆ ተለምጠው ችግር የለም። የሞተ ሞራል ይዞ መጥቶ አይ እንዴ ያማ ቶሎ ተቀጡ ቶሎ በለ። ምንድነው ፍራይዴ ምንድነው ታማቸው አሞሮ አሞሮ we love you so much. I love you so much. እየተቀበው ነው የኔና እየሳመች ነው። አዎ ሳማቸው አሞራ ተቀጣንተ ናኦሚ ምን አገባኝ። ቤተሰቦች ሲሳሙኝ ተው አንዴ እንኳን ሳሙ። በውሻ ሻሙታት በሳሙን ትላለህ እንዳንተ ነው ያይ በስተመጨረሻ መጣች ማርያም። ማን አሞራ የራኩት ዋርኒ እንዳይዘጋ ነው። ኧረ ችግር የለውም አይዘጋም። ከፊታችሁ ጋር ስለሚመሳሰል የናሆም ነው ትንሽ ቢዘጋ እንጂ አንተ አይዘጋም። ችግር የለውም። አንገትህ ቀረብ በል አንገታችሁ እናንተ አሞራ አንተ እነዚህ ፍራይዶች ለምንድን ነው የሚያፈሩት? ተቆጥበል ማለት ይሄን አርግበት አንተ እንዴ አንተ ዘኪ አስቀይማለሁ። አሞሮ አይበቃም ውዶቼ ማሮቼ ተቀጡ። አይበቃም። ቶማቶ ከሆነ የሆነ ማለት ነው የፊታችሁን ቆዳ እንዲያንሳው። እግዚአብሔርን አይደለም አንተ እግዚአብሔርን አላችሁ አንተ ጊዜ ምንድነው የምትለው አንተ? እንደዚህ አይነት አንደኛ ቅጣት እንደዚህ አለ። አንተ ቆይ ናሆም እንደምን እንደዛ አላልኩ። ምንድነው እኛ ላይ እንትን የምትለው እና ምን አውቃለሁ ኮሜንት ላይ አይደል? ቲማቲም ምንድነው የምትለው? እያሳየን አይደል? ከባለፈው ጀምሮ ቲማቲም ነው እያሉ ነው ታች ሳይቀር ቪክቶር አይደለም። ዝም በላችሁ ኮሜንት አታምጡ። አንደኛ ቅጣት በርበሬውን አወጣለሁ። አይን ማራቸው በቃ ማራቸው አሞሮ እንቀጣለን። ኤርሚያስ እንቀጣለን። እሺ አሞሮ ለኔ ስትል ማራቸው ያራዳል። ሪስፔክት እናደርጋለን። ማራቸው ነው ወዳጅ ነው ኤርሚ ችግር አረ ፕሊዝ ማራቸው። አንደኛ 5 ደቂቃ ሙሉ በረዶ በጨውት ይዛላችሁ እንዴ? አረ እኮ ለክብር ነው ብራዘር አሞራ ለክብር ነው። ሪስፔክት አረ ለክብር ነው 3-1 አራችን አብልተህ ልቀጣል። 3-1 ላይ ናሆም ማርያምን አታናድኝ። እናቴ ትሙት ከስንት ቀን በኋላ ነው ጥሩ ጨዋታ እየተጫወቱ ነው ያሉት። ተቀጣ እናቴ ትሙት እንዴ? እሺ ነገረን ችግር የለውም። በጫው ነው አትበሉ። በስመራቸው ግን ጥሩ ነው። አንተ አናሳዝንህም? ግን አታሳዝንኝም። በቀደም አንተ እናቴ ትሙት ነው ይሄ ድዴ በሙሉ ነው የተላጠው። በሳሙ ድዴ በሙሉ አይ ተቀጡ ካለ እንቀጣለን። ግን ማን ነው ግን ብትመራቸው ጥሩ። እኔ ግን እቀጣለሁ ችግር የለውም። ማራቸው ነው። አንደኛ ጫው በበርበሬ ትይዛላችሁ። ሁለተኛ
በደንብ በጣች አፈስ ሁለተኛ ምንድነው ምንድነው ኧረ ይሄ ቅጣት ማስተስማማ ግን ይሄኛው እንግዲህ ማለት እግዚአብሔር ምስክሬ በቅጣት እኮ አልተባባልንም። እውነት ለምን በቅጣት እኮ አልተባባልንም። በቃ 3-1 ያለ ቅጣት ምን ላደርግ እየመጣሁ ነው ቲክታክ ላይ ፋን ላደርግ እየመጣሁ የመጨረሻ 3-1 እንጮት እኮ ነው ያልከው። እኔ ወንድነትን ምናምን እኔ አለምናቸው ማርያም እንቀጥል ካላችሁ እንቀጥላለን። እኔ ስላሳዘኑኝ እኮ ነው። እኔ እኮ አንድ ሰው ብቻ ነው አንድ ሰው ሁለት ሰው ናቸው ስለሚያሳዝን እንቀጥል ካላችሁ ይቀጥላል። ማርያም እኔ ዝም እላለሁ። ጊፍት ማለት ዝም እላለሁ። ተቀጣውማ እቀጥላለሁ። በቃ እንቀጥላለን። ደግሞ ቅንድብ የለም ብለሃል። የለም አለት ብለህ ተስማምተናል። ማርያም አለ ብለን ኧረ እባክህ ማርያም አንተ ጋር ሰው ሲመጣ ነው የሚኖረው። አይ አንተ ቅድም እሺ ብሎ ራሱ ችግር የለውም እንቀበላለን። እናቴ ትሙ አሞሮ አቤት እበላለሁ የማኔም እበላለሁ። ትንሽ ቆያለሁ። ለበላ ካህናቴ ችግር የለውም። ለበላ ካህናቴ ይበላል ጭፈራ መስጠፋብኝ ነበር። አንደኛ ሱም አንደኛ ጨው በበረዶ ሁለታችሁ 5 ደቂቃ ትይዛላችሁ። አንድ ጊዜ ጀምሮ እስከሚያልቅ ሁለተኛ ሁለቷን ሶስተኛ አፈስ ያለ ዱቄት አድርጋችሁ ሳይሆን አፈስ በደንብ ተሰግሱታላችሁ። ወደዚህ ከኋላ ኮሚሽን እንዳላገኝም ከመኖሪያ ያፈናቀላችሁ ይገራም